ህልውናህን እኮ ማለት አንተ ግንን ብለህ ታይ፣ እኔ ደግሞ ጥፍት ልበል። እኔና ህዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ህዝብህ ባንተ ዘንድ ሞገስ ማግኘታችን በምን ይታወቃል? እግዚአብሔር በሌለበት ማርና ወተት የምታፈልቅ ምድር መቀመጥ። ለካ መኖር የእግዚአብሔር መኖር ነው። ሰው ከእግዚአብሔር ጋር ህብረት ነበረው ከውድቀት በፊት። በመውደቁ ሞተ አለን። ትልቅ ባዶ ቤት ያለ እግዚአብሔር ቀፎ ነው፣ ህይወት የለበት። ዛሬ ጌታ እንደረዳን ስለ እግዚአብሔር ህልውና፣ ስለ ጌታ መኖር፣ የእግዚአብሔር ህልውና ለኛ ያለው አስፈላጊነት፣ ህልውናህን ስንልስ ምን ማለት እንደሆነ፣ ህልውናስ ማለት ምን ማለት ነው ሚለውን እግዚአብሔር እንደረዳን እንግዲህ ባለን ጊዜ ተጠቅመን እሱን እናያለን። ደግሞ መጨረሻም ላይ ጌታ ከረዳን እንጸልያለን። የጌታ ስም ይባረክ። የምናነበው የጌታ ቃል በኦሪት ዘጸአት ላይ ያለውን ምዕራፍ 33 ላይ ያለውን ዋና ምዕራፋችን አድርገን እሱን እናያለን። ግን ከዛ በፊት ስለ ህልውና ትንሽ ብናይ፣ ህልውና ምን ማለት ነው? ህልውና ማለት መኖር ማለት ነው። ኤግዚስት ማድረግ ማለት ነው። የእግዚአብሔር ፕሬዘንስ ማለት ነው። የእግዚአብሔር ሀልዎት፣ የእግዚአብሔር መገኘት፣ የእግዚአብሔር መኖር። የሰው ህልውና በእግዚአብሔር ህልውና የተመሰረተ ነው። የሰው መኖር በእግዚአብሔር መኖር ላይ የተመሰረተ ነው። እግዚአብሔር ግን በራሱ ኗሪ ነው። ራሱ የመኖር ምንጭ ነው። ለመኖር ጥገኛ አይደለም። በራሱ ኤግዚስት የሚያደርግ፣ በራሱ የሚገኝ፣ የነበረ ያለ፣ መጀመሪያው መጨረሻው የምንለት ነገር የሌለው፣ ያለ መጀመሪያ ያለ መጨረሻ የሚኖር፣ ያለ የነበረ፣ ለዘላለም ጸንቶ የሚኖር የእግዚአብሔር ህልውና። እኛ ግን ሰዎች የሰው ህልውና የሰው መኖር ስንል በራሳችን አይደለም፣ በእግዚአብሔር መኖር ላይ የምንኖር ነን። ጥገኛ የሆነ ህይወት፣ ጥገኛ የሆነ መኖር። ዘፍጥረት ላይ እንደምናየው የእግዚአብሔር ቃል ሲናገር እግዚአብሔር ሰውን በመልኩ ፈጠረ ይላል። ስለዚህ ሰው የተፈጠረ ነው፣ የፈጠረው አካል አለ። እዛው ዘፍጥረት ላይ ደግሞ የህይወት እስትንፋስን እፍ አለበት ይላል። ሰው ለመኖር ከእግዚአብሔር ህይወትን ወስዶ ነው። ዛሬ ሰዎች አለን ስንል በእርግጥም በዚህ ምድር ላይ ፍጥረታዊ በሆነው ዓለም ላይ እየተንቀሳቀስን ያለነው በራሳችን አይደለም፣ በእግዚአብሔር መኖር፣ በእርሱ ህይወት የምንኖር ፍጡራን ነን። እግዚአብሔር ግን ለመኖር ማንም የማያስፈልገው ነው። በራሱ በዘላለማዊነት በክብር በኃይል የሚኖር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ህልውና ስንል መኖር ማለት ነው። አንዳንድ ጊዜ ብዙዎቻችን እንላለን በተለያየ ሁኔታ አሁንስ በህልውናችን የመጣው፣ አሁንስ በህልውና የመጣው በመኖሬ ላይ በህይወቴ ላይ ግንስ ይመስለን ገንዘብ የሚያኖር፣ የሆነ ከፍታ የሚያኖር፣ የሆነ ስብሰባና ህብረት የሚያኖር። ግን የእግዚአብሔር ቃል እውነት የሚለን እንደዛ አይደለም። የሰው መኖር በእግዚአብሔር መኖር ላይ ነው። እስኪ እኔ የምኖረው በሉ በእግዚአብሔር መኖር ላይ ነው። ኢየሱስ ጌታ ነው። እግዚአብሔር ግን ዘላለማዊና በራሱ የሚኖር ነው። በራሱ የሚኖር ነው። አለ ባንለው እግዚአብሔር አለ። ክበር ባንለው የከበረ ነው። እኛ እናምልከው ብለን ባንሰበሰብ ከኛ በፊት ይመለካል፣ አሁንም ይመለካል፣ ገና ለዘላለም ይመለካል። እኛ ግን ለመኖር፣ እኛ ግን በህይወት ለመቀጠል
እኛ ግን በህይወት አለን ለማለት የእግዚአብሔር መኖር የእርሱ ህይወት ጥገኞች ነን። ይሄንን እውነት ሳስብ ሁሉ ጊዜ በጣም ደስ ይለኛል። እግዚአብሔር ላይ ጥገኛ መሆኔን፣ የእግዚአብሔር ጥገኞች ሆነን መኖራችን፣ በራሳችን አለመተዋችን፣ በራሳችን አለመለቀቃችን፣ የራሳችሁ ጉዳይ ስላልተባል የእርሱ ጉዳይ ስለሆነ ጌታ ይመስገን። ታዲያ መኖር ስንል የሰው ህልውና ስንል በምድር ባለው ነገር ላይ ተደግፎ ያለ ሳይሆን ለካ መኖር በዋናነት ከእግዚአብሔር ጋር ያለ ሕያው የሆነ ግንኙነት ነው። ከእግዚአብሔር ጋር ያለ ግንኙነት ነው። ሰው ከእግዚአብሔር ጋር ህብረት ነበረው ከውድቀት በፊት። በመውደቁ ሞተ አለን፣ ግን ተጋባ፣ ወለደ። ለካ መሞት ከእግዚአብሔር መለየት ነው። ለካ መኖር ከእግዚአብሔር ጋር ባለው እውነተኛ ግንኙነትና ትስስር መኖር ነው። ያ ነው ለኛ መኖር የምንለው፣ መገኘት የምንለው። ይሄ እውነተኛ ህልውና፣ እውነተኛ መገኘት፣ እውነተኛ መኖር እንለዋለን። በዚህ ኑሮ ስንኖር አሸንፈን እንኖራለን፣ የበላይ ሆነን እንኖራለን። ብዙዎች በውጪ እናወጣሉ፣ እኛ በደህንነት እናልፋለን። ብዙዎች ብዙ ነገር አሸንፏቸው ለዛ ነገር ባሪያ ሆነው ተገዝተው ይኖራሉ። እኛ ግን ከእግዚአብሔር የተነሳ የሚያኖረን መኖራችን እውነቱ እርሱ ራሱ ስለሆነ ከዛ በላይ ሆነን እንኖራለን። ያ ህይወት ደግሞ በክርስቶስ ኢየሱስ ያገኘነው ህይወት ነው። ዘላለማዊ የሆነ እውነተኛ ህይወት። የእግዚአብሔር ህልውና ያለ መጀመሪያና ያለ መጨረሻ ያለ የሚኖር የሚቀጥል ነው። የሰው ህልውና ስንል በምድር ይወለዳል፣ ያድጋል፣ ይኖራል፣ ከዛ በኋላ ከዚህ ምድር ይለያል አይደል? ግን በክርስቶስ ኢየሱስ በዘላለም ህልውና ከእግዚአብሔር ጋር ህይወት ምን ይላል? ይቀጥላል። ስለዚህ እግዚአብሔርን ህልውናህን ስንለው ለካ መኖራችን በእርሱ ብቻ ስለሆነ ነው። ያለ ህልውና ስንለው በእርግጥም ያለ እግዚአብሔር ህይወት ስለሌለን ነው። ያለ እግዚአብሔር ተስፋ፣ ያለ እግዚአብሔር ምቾት፣ ያለ እግዚአብሔር ደስታ፣ ሰላም ስለሌለን ምን እንላለን? ሁሉ ጊዜ በጸሎታችን ስፍራ ሁሉ ህልውናህን አይደል? መገኘትህን፣ በመገኘት ውስጥ መታደስ፣ በመገኘት ውስጥ ኃይልን መቀበል፣ በመገኘት ውስጥ በሰላም መሞላት፣ በመገኘት ውስጥ ድምፅን መስማት፣ ፈቃድ ሐሳቡን ማወቅ፣ መረዳት። ዛሬ ይህ ህልውና እንዲበዛልን ነው። በማወቅ እግዚአብሔር ጋር ህብረት እንድናደርግ ጌታ ኢየሱስ ክርስቶስ እንደተናገረን ነው እኮ እኔ መንገድና ህይወት ነኝ አለ። ከኔ በቀር ምንም ልታደርጉም አትችሉም አለ። እኔ የዘላለም ህይወት ነኝ አለ። ያ በክርስቶስ የሆነልን እውነት ከእግዚአብሔር ጋር ግንኙነት አድርገን የምንኖርበት ህልውናችን እሱ ነው። እያመለክን ያለ ህልውና ያለ እግዚአብሔር ክብር ድካም ነው። ብዙ ብናወራ ንግግር ያደክማል። ግን ህልውና ያለበት ጥቂት፣ የእርሱ ክብር ያለበት ጥቂት ግን ህይወትን ይለውጣል፣ ማንነትን ይለውጣል፣ ታሪክን ይለውጣል፣ መንገድን ይለውጣል፣ አቅጣጫን ይለውጣል። ዛሬ በበለጠ እይታ የእግዚአብሔርን ቃል እናነባለን። በበለጠ እይታ አንተን የምንልበት፣ ካላንተማ የምንልበት ኢየሱስ ጌታ ነው። በህልውናው መገኘት በእግዚአብሔር ክብር ውስጥ መገኘት ነው። በመንፈስ ውስጥ መገኘት ነው። የህይወት ምልልስን ውሎ አዳርን በሱ መለኮታዊ በሆነው መገኘት ውስጥ ማድረግ ነው። ያ ነው እንግዲህ መኖር። እስቲ ጎናችሁ ላለው
መኖር በእግዚአብሔር ህልውና ነው በሉት። አይደንቅም? የእግዚአብሔር ህልውና ደግሞ እንዲገኝ በጣም ብዙ መሆን የለብንም። ቁጥር ስለበዛ ህልውናው እየበዛ የሚሄድ አይደለም። ጌታ ኢየሱስ እንዳስተማረን 2ም 3ም ብትሆኑ በስሜ በምትሰበሰቡበት እኔ በዛ ምን እላለሁ? እገኛለሁ። በእኛ ይኖራል፣ ደግሞ ይከበናል። በውስጣችን አለ፣ ደግሞ በዙሪያችን ሙላት ይሆንልናል። እኛን አሳርፎ ደግሞ ለሌሎች ረፍት፣ ለኛ ብርሃን ሆኖ ደግሞ ለሌሎች ብርሃን እንድንሆን የሚያደርገን የእግዚአብሔር ህልውና ነው። ጌታ ይመስገን። እንግዲህ ዘጸአት ላይ ምዕራፍ 33 ላይ ከመሄዳችን በፊት ምዕራፍ 31 ቁጥር 18 እንደዚህ ይላል። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው ይልና 32:1 ላይ ህዝቡም ይላል ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክትን ስራልን አሉት ይላል። እንግዲህ ቃሉን እንደምናነበው አመፃው እዚህ ጋር ጀመረ። ያ በብዙ ድንቅ ምልክትና ተአምራት ከግብፅ ባርነት ነፃ የወጣ ህዝብ የእግዚአብሔርን እጅ የእግዚአብሔርን ክንድ ሲገለጥ ያየ የነበረ ህዝብ ሙሴ ከእግዚአብሔር ጋር በተራራው ጥቂት ሲዘገይ እነርሱ ግን ትዕግስት አለቀባቸው። ያ ሙሴ ምን እንደሆነ አናውቅ። ታዲያ ምን ይሁን? በወርቅ የተሰራ ጥጃ አቁምልን፣ ከግብፅ ያወጣንን አማልክት ስራልን፣ እርሱ ነው ከግብፅ ያወጣን ከባርነት ያወጣን እንበለው፣ እንሰዋለት፣ እንስገድለት ብለው ወደ አሮን መጡ። የወርቁ ጥጃ ተሰራ፣ መንገዱን ሳቱ። እግዚአብሔር ያንን እየተመለከተ ምዕራፉን ስታነቡት ይሄን ይናገራል። አዘነ፣ አወቀ፣ ህዝቡ ተነሳ ይላል። ማይገባ አምልኮ፣ በቃ እግዚአብሔርን የሚበድል የሚያሳዝን ርኩሰት የሆነ ነገር በዛ ጣዖት በሰሩት ጣዖት በዛ በወርቅ ጥጃ ፊት ህዝቡ ሆነ፣ አደረገ፣ ረሳ። ያወጣን ይሄ ነው አለ። ከእግዚአብሔር ፊቱን መለሰ። እግዚአብሔር ይሄንን ሁሉ ለሙሴ ይነግረዋል። ከግብፅ ምድር ያወጣው ህዝብ ኃጢአት ሰርቷል። ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። አይገርምም? እግዚአብሔርን አስቡት እስኪ። እሱ አምላክ የሆነው መርቶ ያወጣቸውን እግዚአብሔርን ትተው ለዛ አማልክት ብለው ላቆሙት ሰው ሰገዱ። እግዚአብሔር ይህ ህዝብ ደንዳና ህዝብ ነው አለ። በቃ እኔን ረስቷል፣ በድሏል አለ። ሙሴም ማዘነ፣ ማለደ። ስለዚህ ህዝብ በእግዚአብሔር ፊት ለመነ። እግዚአብሔር ግን ይህ ህዝብ አንገተ ደንዳና ህዝብ ነው፣ በቃ ዳላጠፋው አለ። ቃሉን ስናነብ ሙሴ ስለ ህዝቡ በእግዚአብሔር ፊት እንደማለደ ለህዝብህም በክፋታቸው ላይ ራራ ብሎ እግዚአብሔርን እንደለመነ ከዛም ቁጥር 14 ላይ እግዚአብሔርም ይላል በህዝቡ ላይ ሊያደርግ ስላሰበው ክፋት ምን ይላል? ራራ ይላል። 32:14 ላይ እግዚአብሔርም በቃ አጠፋለሁ ብሎ የነበረ እግዚአብሔር ምህረቱን እንድታዩት ነው። አጠፋለሁ በቃ ለሌላ አማልክት ሰግደዋል፣ ሰውተዋል ብሎ ያለ እግዚአብሔር አሁን ደግሞ ሚማልድ ሲገኝ እግዚአብሔር ምን አለ? ለህዝቡ ራራ። እግዚአብሔር ሊያጠፋ ሳይሆን ሊያቀርብ ነው የሚወደው። ሊያጠፋን ሳይሆን ወደ ራሱ ሊያስጠጋን ፍቅሩ በራሱ ስለሆነ
አይገርምም? እግዚአብሔር ምን አለ? ለዛ ህዝብ ራራ። ከዛም ግን ሙሴ ወረደ፣ ድምፅ ሰማ፣ የዘፈን ድምፅ ሰማ። ምንድነው አለ? በወረደ ጊዜ ያንን ጽላት ይዞ በወረደ ጊዜ የሆነውን ሲያይ ከእግዚአብሔር ዘንድ የሆነውን ያንን ጽላት ወረወረ፣ ተሰባበረ። ጥጃውን አደቀቀ፣ ሰባበረ። ሚገርም ነው፣ በጥብጦ አጠጣቸው። እስከዛ ድረስ ሙሴ በህዝቡ ላይ ተቆጣ። ቁጥር 20 ላይ የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃውም ላይ በተነው፣ ለእስራኤልም ልጆች አጠጣው እያለ ይቀጥላል። ከዛም በኋላ ሙሴ አሁንም ምልጃውን ይቀጥላል። ቁጥር 33 ላይ እንደዚህ ይላል፣ እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፍ ደመስሰዋለሁ አለ። ባክህ እነሱን ይቅር በል እኔን ደምስስ ብሎ እግዚአብሔርን ባወራው ጊዜ ከዛ እንዲህ ያለው፣ አሁንም ሂድ ይህንም ህዝብ ወደ ነገርኩ ምራ፣ እነሆ መልአኬ በፊት ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። ከዛ ምዕራፍ 33 ቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረ፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህም ሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ህዝብ ጋር ከዚህ ውጣ። አንገተ ደንዳና ህዝብ ስለሆን በመንገድ ላይ እንዳላጠፋህ እኔ ባንተ መካከል አልወጣምና በፊት መልአክ ሰዳለሁ። ከነዓዊውን፣ አሞራዊውን፣ ኬጢያዊውንም፣ ፌሪዛዊውንም፣ ኤዊያዊውንም ኢያቡሳዊውንም አወጣልሃለሁ። ህዝቡም ይህን ክፉ ወሬ ሰምተው ምን አሉ? አዘኑ። ለምን አዘኑ? ምድሪቱን አትወርሱም ስለተባሉ አይደለም። ወደዛ ለአባቶቻችሁ ወደ ማልኩላቸውና ወደ ተናገርኩላቸው ምድር ማርና ወተት ወደምታፈሰው ምድር መላእክቴ ልካለሁ፣ ሂዱ ግቡ። እኔ ግን በኃጢአታችሁ እንዳላጠፋችሁ ከእናንተ ጋር አልወጣም ሲል አይገርማችሁም? ይህን ክፉ ወሬ ሰምተው ምን አሉ ይላል? አዘኑ። አዘኑ። ይህን ክፉ ወሬ ሰምተው እግዚአብሔር በሌለበት ከነዓን መግባት፣ እግዚአብሔር በሌለበት ማርና ወተት የምታፈልቅ ምድር መቀመጥ። ለካ መኖር የእግዚአብሔር መኖር ነው። ለካ ማርና ወተት አይደለም እርካታና ጥጋብ፣ ለካ ራሱ እግዚአብሔር ነው። ሲኖር በምድረ በዳ ሙላት፣ ሲኖር በደረቅ ምድር ራሱ እግዚአብሔር የህይወት ምንጭ ነው። ክፉ ወሬ ይመስላል። የወጡት እኮ ወደ ከነዓን ትደርሳላችሁ፣ ማርና ወተት ወደምታፈሰው ምድር ትገባላችሁ፣ ትወርሳላችሁ፣ ለአባቶቻችሁ የገባውላቸውን ኪዳን በእናንተ ፈጽማለሁ ብሎ ነው እግዚአብሔር። ታዲያ እግዚአብሔር እኮ አሁንም ያለው በቃ እንዳላጠፋችሁ ነው ይልቅር፣ እናንተ ግን ሂዱና ከነዓን ግቡና ማርና ወተት የሞላበትን ምድር ውረሱ አላቸው። ግን ይሄ ለእነርሱ ክፉ ወሬ ነበር። አዘኑ፣ አለቀሱ። እግዚአብሔር ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ህዝብ ናችሁ፣ አንድ ጊዜ በእናንተ መካከል በወጣ አጠፋችኋለሁ ያለ ይናገርና ቁጥር 7 ላይ ሙሴም ይላል ድንኳኑን ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር ይልና የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ህዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ህዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ህዝቡም ሁሉ ተነስተው እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። ኢየሱስ ጌታ ነው።
ከሰፈር ራቅ ብሎ ማውጣት። ግርግር የምድር የሆነ ነገር ካለበት ከእግዚአብሔር ጋር ህብረት፣ በእግዚአብሔር ሐልወት፣ በእግዚአብሔር ህልውና መቆየት ከማይቻልበት ስፍራ ያ የመገናኛው ድንኳን ብሎ ወደ ተከለው እግዚአብሔርን የሚፈልግ ምን ይል ነበር? ይወጣ ነበር። ሙሴም ወደዛ ይሄድ ነበር። ደመናውን መጥቶ ይከድነው ነበር። በጌታ በኢየሱስም ይህ ክብር በእኛም በቤታችንም በቤተክርስቲያናችንም በምድራችንም ላይ ይምጣ። የሚከድን የእግዚአብሔር የክብር ደመና አይደንቅም? ህዝብ ሁሉ ያንን ያይ ነበር። ሙሴም እግዚአብሔር አፍ ለአፍ ያወራው ነበር፣ እንደ ባልንጀራ ይነጋገረው ነበር። በጌታ በኢየሱስ ስም ይህ ለኛም ለትውልዳችንም ይሁን። አሜን። በፊቱ ሞገስ፣ ከእግዚአብሔር ጋር ቅርብ፣ ከእግዚአብሔር ጋር ወዳጅ አሁነን ግን አይበቃም፣ ይጨመርልን። አሜን። ይብዛልን በኢየሱስ ስም። በቃ ወጣ ብለን ከሱ ጋር ህብረት ማድረግ ይሁንልን። ወጣ ብለን ከሱ ጋር መገናኘት ይሁንልን። ስንቆም ይምጣ እንጂ ደመናው፣ ክብሩ፣ ኃይሉ፣ ሙላቱ፣ መገለጡ ይሁን እንጂ እግዚአብሔር ህልውና ይገለጥ እንጂ ሐልወቱ ይክበድ በመካከላችን። ያለ እኮ ነው፣ የሚኖር እኮ ነው እግዚአብሔር። የትላንት አይደለም፣ የረሳነው አምላክ አይደለም። ዛሬም ጉልበታም ነው፣ ዛሬም ኃያል ነው፣ ዛሬም ብርቱ ነው እግዚአብሔር። በክብር በግርማ እንደርሱ ያለ የለም። አይገርምም? እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ከዛ ቁጥር 12 ላይ እንደዚህ ይላል፣ ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔም ጋር የምትልከውን አላስታወከኝም። አንተም በስምህ አወቅኩ፣ ደግሞም በኔ ፊት ሞገስን አገኘህ አልከኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅ ዘንድ በፊትህ ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህ እኔና ሕዝብህ ባንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው ይላል። ጌታ ይመስገን። ከምዕራፍ 32 ጀምረን ስንነሳ በእርግጥ እግዚአብሔር በሕዝቡ አዝኗል፣ ተቆጥቷል። ሕዝቡም እግዚአብሔርን በድሏል። ሙሴም ማልዷል፣ ቃቷል። ደግሞ በሕዝቡም ተቆጥቷል። ከእግዚአብሔር ዘንድ ያመጣውን ጽላት እስኪወረውር እስኪሰባብር ድረስ ሆኗል። ግን ራራ አለ ለሕዝቡ። ራራ እግዚአብሔር ሆይ ራራ ለሕዝብህ። በምድረ በዳ ቀሩ፣ በምድረ በዳ ጠፉ። ያወጣቸው አምላክ ሳያደርሳቸው ቀረ እንዳይባል ራራ። እግዚአብሔርስ ምን አለ? እግዚአብሔር ለሕዝቡ ምን አለ? ራራ እግዚአብሔር ለሕዝቡ። ያ የወርቅ ጥጃ ያቆመ ይህ አምላኬ ነው ያለ አማልክት የፈለገ ከግብፅ ምድር ያወጣኛል እግዚአብሔርን የካደ መስዋዕትን ያቀረበ የሰዋ የሰገደ ግን እግዚአብሔር ለሕዝቡ ራራ። የእንደገና አምላክ ቃሉን እንዳነበብ ነው። ሙሴ እግዚአብሔርን ጠየቅ አይደል? ሕዝብን አውጣ ትለኛለህ፣ አስገባ ትለኛለህ፣ አሰማራ ትለኛለህ። ማን ነው ከኔ ጋር ያለው? ከማን ጋር ትልከኛለህ? አንተ ከሌለህ አታውጣኛል። አንተ ከሌለህ ይቅር ማርና ወተቱ። አንተ ከሌለህ ይቅር ደስታ የሚመስል ነገር፣ ሐሴት የሚመስል ነገር። ሃሌሉያ። ቸላላ ለሙሴ እባክህ አለ፣ በፊትህ ሞገስ አግኝቼ ከሆነ ሞገስ አግኝተሃል ካልከኝ እባክህ
እውነተኛ ምልጃ የእግዚአብሔርን ፊት መለስ የሚያደርግ ከዛ በኋላ ነው እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን ሆን ዘንድ አንተ ከኛ ጋር ካልወጣ ያንተ መሆናችን በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? በምን ይለያል? ልዩነታችን እግዚአብሔር ነው። ልዩነታችን የእግዚአብሔር ህልውና ነው ወገኖቼ። ልዩነታችን የእርሱ መኖር ነው። መኖራችን በልተንም ጠጥተንም አይደለም። ሌሎችም ይበላሉ ይጠጣሉ፣ ግን እኔ እናንተ ልዩ ነን ስንል እግዚአብሔር ከኛ ጋር መኖሩ በቤታችን አለ። ገናናው ጌታ፣ ኃያሉ ጌታ፣ ማዳን የሚቻለው ጌታ፣ ምህረት አድራጊው ጌታ፣ ፍቅር ሰጪው ጌታ፣ የሚያሻግረው ጌታ፣ የሚጠብቀን ጌታ፣ የሚራራልን ጌታ። ወንድሞቼ እህቶቼ፣ ምንድነው ልዩነታችሁ? በቤታችሁ ምን ልዩ ነገር አለ? ትልቅ ሶፋ፣ የሆነ ትልቅ ቤት፣ እነዛና እነዛ የሚፈልጉት የሆነ ብዙ ገንዘብ አይደለም። እውነት ልዩነት እግዚአብሔር ከኛ ጋር መኖሩ። ትልቅ ባዶ ቤት ያለ እግዚአብሔር ቀፎ ነው። ህይወት የለበትም፣ ጌታ የለበትም፣ ሰላም የለበት፣ ረፍት የለበት፣ ባዶ። እግዚአብሔር ግን ሙላት፣ እግዚአብሔር ግን ክብር። ዛሬ ትውልድ ማሩን አይደለም የሚል፣ ወተቱን አይደለም የሚል፣ ያንን ምድር አይደለም የሚል፣ ጌታን የሚል፣ ህልውናህን የሚል፣ አብሮነትህን የሚል፣ መገኘትህን የሚል የተጠማ የተራበ ትውልድ አታውጣን ካልወጣህ የሚል ታዲያ ሌላው ሞገስ ባንተ ዘንድ ማግኘታችንን በምን ያውቃል? ስትገኝ ነው እኮ ሞገሱ ራሱ የሚወጣው። ስትገኝ ነው እኮ ክብደት ራሱ የሚሆነው። ስትገኝ እኮ ነው ህይወት በእኛ የሚገኘው። ስትገኝ እኮ ነው ህይወት በእኛ የሚገለጠው። ኖረን ለሌላው ብርሃን፣ ኖረን ለሌላው ጨው፣ ኖረን ለሌላው መፍትሄ፣ ኖረን ለሌላው መጽናናት ምን ሆነው ስትገኝ እኮ ነው የእግዚአብሔር ህልውና፣ አብሮነት። አሜን። ይሰማን ሲዳሰን ሲነካካን አለሁ ሲለን፣ እኔ ካንተ ጋር ወጣለሁ ሲለን፣ ዛሬ በእውነት ተውጠን መቅረት በቃ አንድ ሰው እንደ ሙሴ ያለ አንድ ሰው እኮ የእግዚአብሔርን ክብር ይጠራል። የአንድ ሰው እኮ የእግዚአብሔርን ሙላት በህዝቡ መካከል ይገኛል። እግዚአብሔር እርሱ ሁሉ በሁሉ ነዋ። ለመኖር ለመገኘት ሊገደብ ሊከለከል የማይችል አሜን። አንድ ሰው ተገኝቶ ይዳሰን። እውነት አንድ ሰው እንደ ሙሴ ያለ ስለ ህዝብ ራራ የሚል፣ ህልውናህን፣ መገኘትህን፣ አብሮነትህን የሚል፣ አንተ ካለህ ነው ያለ ነው የሚል፣ በራሱ መኖር ማይታመን፣ በራሱ መኖር ማይመካ፣ ባለው ማይደገፍ፣ በሚጠፋው ተስፋ ማያደርግ፣ ከፍጥረት የሆነውን ነገር ህልውናው
የማያደርግ ገንዘብን ህልውናው የማያደርግ የሆነ ከፍ ያለን ወንበር ህልውናው የማያደርግ ለመኖሬ የሚል የመኖሬ ህልውና እርሱ ነው የሚል የመኖሬ ምንነት እርሱ ነው የሚል የመኖሬ መሰረት እርሱ ነው የሚል በማለዳም በቀትርም በምሽትም በሌሊትም እግዚአብሔር አብሮነትህን የሚል በመገኘት ውስጥ ልኑር የሚል አቤት በህልውናው መስጠት በህልውናው እኮ ስንሆን ሁሉን እንረሳለን አይደል እንዋጣለን አይደል ልጆቻችን እንረሳለን ትዳርን እንረሳለን የሆኑ ያልተመለሱ ጥያቄዎች የሆኑ ያልተከፈሉ ነገሮች የሆኑ ነገሮች በሽታ ነኝ ያለ ጭንቀት ነኝ ያለ ፍርሃት ነኝ ያለ ሁሉ በህልውናው ስንሆን የብልጫ ህይወት ያሸናፊነት ህይወት የድል ህይወት ዛሬ ለተራብን ህልውናው ለተጠማን ኑርልን ላለለኛ እግዚአብሔር በርግጥ ራሱን ይገልጥልናል በርግጥ ይገኝልናል በርግጥ ክብሩን ያሳየናል ኢየሱስ ክርስቶስ ጌታ ነው ሙሴም ክብርህን አሳየኝ እንዳለ መንገድህን ምራኝ እንዳለ ምራኝ ህልውናህን እኮ ማለት አንተ ግንን ብለህ ታይ እኔ ደግሞ ጥፍት ልበል አንተ ክበር ላቅ ተቆጣጠረኝ ሙላኝ በቃ ውረሰኝ እኔ አይደለሁም እኔ ራሴን ልርሳው እኔ ራሴን ልተው ህልውና ይምጣ ስንል እኔነትን ያራግፍልናል በእርሱ ያሰኘናል ሁሉ ከእርሱ ያሰኘናል ክብርን ምስጋና ለእርሱ ያሰኘናል ያ ታላቅ የሆነው እግዚአብሔር ያ ኃያል የሆነው እግዚአብሔር ምህረት የሚያደርገው እግዚአብሔር ሚራራው እግዚአብሔር ለካ ለተረዳ ሰው የተስፋውን ቃል ከመውረስ የእግዚአብሔር አብሮነት ይበልጣል ሀልዎቱ ለካ ይበልጣል አይገርምም ትገባላችሁ እያላቸው ህዝቡ ያንን ሰምቶ በጣም አዘነ ዛሬ ሁሉ ይቅር አንተን እንድንለው ሁሉ ይቅር ራስህን እንድንለው ያላንተ መኖር አልችልም እንድንለው ያላንተ ኃይል የለኝም እንድንለው ያላንተ አላውቅበትም እንድንለው በእርግጥ ቃልህ እንደሚል እንደዛው ነው ያላንተ አብሮነት ያላንተ ህልውና ያላንተ መገኘት የኔ መኖር ምንም ነው ለካ በትውልድ መካከል እየኖርን ተጽዕኖ ማንፈጥር የኛ መዓዛ በእኛ ያለው ሽታ ያንን መውረስ ሲገባው በዛ መንደር ባለ መዓዛና ሽታ ምንዋጥ ግን አብሮ የቆየስ ሙሴ በተራራው ቆይቶ ሲወርድ ፊቱ ያበራ ነበር በጨርቅ እስኪሸፍን ድረስ ከእግዚአብሔር ክብር የተነሳ ያን ክብር በእውነት ለመልበስ በእግዚአብሔር መኖር ውስጥ መቆየት ይሆንልን ብዙ ይባላል አይደል እውነት ነው ጊዜው በጣም የጥድፊያ ጊዜ ሆኗል ሁሉ ነገር ፋስት የሆነበት ዛሬ ግን ለመዘግየት አቅም ይሆናል እግዚአብሔር ጋር ለመዘግየት አቅም ይሆናል
በህልውናው ለመዋጥ አቅም ይሆናል። የእርሱን ክብር ተሸክሞ ለመውጣት፣ እርሱ ጋር ለመዘግየት፣ እርሱ ጋር ለመኖር፣ በእርሱ ለመሰወር ዛሬ በኢየሱስ ስም አቅም ይሆናል። ወገኖቼ አንድ ምክር ልምከራችሁ። ሁኔታውን ትተን በህልውና ውስጥ ነው። ሁላችንም ምናልፍባቸው ብዙ ጎዳናዎች አሉ። ብዙ ሁላችን የየራሳችን መስቀል አለ። ግን ህልውናው የሱ መገኘትና የሱ መኖር ከሁኔታው በላይ ያደርገናል። በጣም ስናመሰግን እኮ ጥያቄ ስለሌለን አይደለም። ከጥያቄው የእርሱ መኖር በልጦብን ነው እንጂ አይደል? ሁሉ ተመልሶልን ነው እንደ ሃሌሉያ ያልነው። ግን እኛ አለ ካልነው ነገር እርሱ በልጦብን፣ መገኘቱ ውጦን፣ ህልውናው ከቦን እርሱንና እርሱን ብቻ እንድንል ያደረገን። ስለዚህ ዛሬ ህልውናውን፣ ዛሬ መገኘቱን፣ የእግዚአብሔር ሀልዎት በህይወታችን ያስፈልጋል፣ በኑሯችን ያስፈልጋል፣ በቤታችን ያስፈልጋል። መዓዛ፣ ጠረኑ፣ ሽታው የእግዚአብሔር መኖር ክብደቱ ሰዎች ሲገቡ ይሰማ እንጂ የሱ ህልውና። በጭንቅ ያሉ ሰላም ይሁንላቸው እንጂ፣ ያዘኑ ይጽናኑ እንጂ፣ ቤታችን በክብሩ ይሞላ። ህልውናውን ናፋቂ ያድርገን። ክብርህን ምንል፣ መገኘትህን ምንል፣ ቤታችንን ሙላው ብለን ፈቃድ ምንሰጥ እናት፣ አባት፣ ልጆች ዋነኛችን እርሱን አድርገን መኖርን። አብርሃም እንግዶችን አስተናገደ አይደል? ተቀበላቸው። እኛም በራችን ክፍት ይሁን፣ ለታላቁ ጌታ ክፍት ይሁን። በደጅ አናቁመው፣ ከውጭ አናስቀረው። አሜን ይንበል። ይግባ፣ ይቆጣጠረን፣ እውነት ይሙላን፣ ሁኔታውን ይጋርደው፣ ይሸፍነው። በህልውናው ማይሆንልን ነገር የለም። እኛ ሙሴ እንዳለው እንላለን፣ አንተ ከኛ ጋር ካልሆንክ፣ አንተ ከኛ ጋር ካልወጣ ታዲያ ልዩነታችን ምንድን ነው? ልዩነታችን ከየት ነው? ከማን ነው? ዛሬ ልዩነት የሆነው እግዚአብሔር መልካምነቱን በእኛ ያሳልፋል፣ ክብሩን በእኛ ያሳልፋል፣ መገኘቱን በእኛ ያሳልፋል። ይዳስሰናል፣ ይነካካናል፣ ይምረናል፣ ይራራልናል፣ ያቀርበናል፣ ያስጠጋናል፣ ያሻግረናል፣ ያሳልፈናል። እኛም እንላለን ጌታ ሆይ ክብርህን፣ ጌታ ሆይ ህልውናህን፣ ጌታ ሆይ አብሮነትህን። የህይወቴ ምንጭ ነህ፣ የመኖሬ እውነት አንተ፣ ኃይሌ ነህ፣ አንተ ክብሬ ነህ፣ አንተ ነህ ሙሉነቴ፣ አንተ ነህ መገኘቴ። ዛሬ ከራሳችን መመኪያ ወጥተን ያኖረናል ብለን የተደገፍነው ለቀን ያ በጌታ ሰነፍ የተባለው ያኖረኛል ብሎ ሰፊ የሆነውን እህል ማከማቻ አዘጋጅቶ እህሉን ሁሉ በዛ አጠራቀመ። ያኖረኛል ብሎ ነፍሴን ደስ ያሰኛታል ብሎ። እኛ ግን መኖሪያችን የዘላለም አምላክ እግዚአብሔር ነው። የሚያኖረን እርሱ ነው። የምንኖረውም በእርሱ ነው። የእርሱ መኖር ያኖረናል። ሊኖርብን እኮ የወደደው ሊያኖረን ነው። ህይወት እየሰጠ ሊያኖረን፣ በመንፈሱ እያበረታ ሊያኖረን፣ በጸጋው ጉልበት ኃይል እየሆነ ሊያኖረን። የእግዚአብሔር መገኘት፣
የእግዚአብሔር ህልውና ከማለት ከመነጋገር ያለፈ ምን ነካው ምን ዳስሰው ሚነካን ሚዳስሰን አለ ስንል በርግጥ የሚሰማ መኖር የሚያስፈራ የእግዚአብሔር ክብር እርሱን መፍራትን በእኛ ላይ የሚጨምር ዛሬ ጌታን ከተሳሳተ መሰረት እነርሱ የጥጃ ማልክትን ሰርተው ሱኮ ነው ብለው እንደሰውለት እንደተገዙለት እንደሰገዱለት እያሰገደን ያለውን እንደዛ ወርቅ ጥጃ የሆነውን ነገር እግዚአብሔር ዛሬ ይሰባብረው በጌታ በኢየሱስም ይሰባብረው አይኖቻችንን ከእርሱ እንድንመልስ ያደረገውን እግዚአብሔር ዛሬ ይሰባብረው በኢየሱስም ይሰባብረው የወርቅ ጥጃ ምን ይሆን ያሰገደን ምን ይሆን የምናመልከው ሳናውቀው የተቆጣጠረን ዛሬ እግዚአብሔር ከኛም ከትውልዳችንም ላይ በኢየሱስም ይገልብጠው በኢየሱስም ይገልብጠው ከተሳሳተ መሰረት ዛሬ ህልውና ከመገኘቱ ጋር መኖር ከእግዚአብሔር መገኘት ጋር መኖር በእግዚአብሔር ህልውት ውስጥ ለመኖር ምንም ከማይፈልገው ራሱ የመኖር ምንጭ በሆነው በእግዚአብሔር ከእግዚአብሔር ጋር ባለ ግንኙነት ሃሌሉያ ዛሬ የሚታደሰውን እግዚአብሔር ያድሳል እዛው ዘጸአት 34ን ስናነብ እግዚአብሔር ኪዳኑን ሲያድስ እንደገና ምህረትን ሲያደርግ እንደገና ደግሞ በቃ ጽላትን እንደገና እንዲያዘጋጅ ለሙሴ ሲነግር እንደገና ህልውናውን እንደገና በምህረት ህዝቡን ሲጎበኝ ኪዳኑን ሲያድስ እንደገና መቀጠል እንዲሆን ሲያግዝ እናያለን ዛሬ በጌታ ፊት እንጸልያለን በቃ ጌታን ሁሉ ጊዜ መለምናው ነገር እግዚአብሔር በሚሰጠኝ እድል በአገልግሎቴ ሁሉ እንዲሆን ምናፍቀው ነገር ህልውናው ራሱ ተገልጦ ሲሰራ ማየት ህልውናው ራሱ ሲንቀሳቀስ አጋንንትን እያስወጣ በሽተኞችን እየፈወሰ ያዘነውን ያጽናና በራሱ መኖር የሚችል እርሱ እግዚአብሔር ራሱ ሲሰራ ሲንቀሳቀስ ማየት አሜን በምንሄድበት ስፍራ ሁሉ የሚያድነውን እያዳነ የሚፈታውን እየፈታ የሚፈውሰውን እየፈወሰ ከክብሩ የተነሳ ካኖረብን ክብሩ የተነሳ ካሸከመን ከማንነቱ የተነሳ ራሱ የእግዚአብሔር አብሮነት ከኛ ጋር ከመኖሩ የተነሳ አጋንንቶች እያጮሁ ውጥት በሽታ በእርሱ ክብር በህልውናው የሚቀልጥበት ወይ አረ የታሰረ እየተፈታ የሚሮጥበት በራሱ በእግዚአብሔር መገኘት በእግዚአብሔር ህልውት በእግዚአብሔር ህልውና አሜን ይሁን በኢየሱስ ስም አሜን ይሁን በኢየሱስ ስም ይሁንልን ይሁንልን ይሄ እውነት ነው እግዚአብሔር እኮ አድርጓል ሰምተናል አንበናል አባቶች በዛ ሆነው የጌታ መንፈስ በሌላ አቅጣጫ ብዙ ነገር ሲሰራ ያ እግዚአብሔር እኮ የኛም እግዚአብሔር ነው ዛሬ ከተኛንበት እግዚአብሔር ያንቃን ሌላ የተጠመድንበትን ነገር በኢየሱስም ይሰባብረው ከህልውናው ከክብሩ የሚያጎድል ነገር ዛሬ ለቆን ይሂድ በኢየሱስም ለቆን ይሂድ በእውነት ስርዓት የተበጣጠሰ ነው ኢየሱስ ክርስቶስ ያድናል እየተበጣጠሰ ነው ከእግዚአብሔር መገኘት የተነሳ ያሰረን ስርዓት በኢየሱስም ተበጣጠሰ የተራባችሁ ጸልዩ ህልውናህን በሉት መገኘትህን በሉት
አንተ በሌለህበት አታስገኘኝ በሉት። አንተ ካልወጣ አታውጣኝ በሉት። አንተ ከፊቴ ካልቆም ካልጋረድከኝ አልቆም በሉት። አንተ በሌለህበት አታመላልሰኝ በሉት። ይህ ስራ ይለፍ፣ እግዚአብሔር ህልውና ይለፍ፣ ይጠራ እንጂ ስሙ፣ ይገለጥ እንጂ ክብሩ፣ ይታወቅ እንጂ አዳኝ መሆኑ፣ ይታወቅ እንጂ እርሱ በራሱ የሚኖር መሆኑ፣ ዘላለማዊ መሆኑ፣ እውነተኛ መሆኑ፣ የእግዚአብሔር ህልውና በራሱ የሆነ ህልውና። ሃሌሉያ።